السلام عليكم ورحمة الله وبركاته. የተወደዳችሁ እንዴት ቆያችሁን? የነሐሴ 7 2018 ሚንበር ኸበር ጀመረ። መሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ማነው በረሱል ሰለላሁ ዐለይሂ ወሰለም ስም ደም የሚለግሰው የተሰኘ ሀገር አቀፍ የደም ልገሳ ዘመቻ ሊካሄድ ነው። በአብዛኛው ጉዳዮች ላይ መግባባት ተደርሶ በመጠናቀቅ ላይ እንደሚገኝ የምክክር ኮሚሽኑ አስታወቀ። የኮሎምቢያ ዩኒቨርሲቲ በፍልስጤማውያን ተማሪዎችና ሰራተኞች ክስ ተመሰረተበት የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ማነው በረሱል ሰለላሁ ዐለይሂ ወሰለም ስም ደም የሚለግሰው የተሰኘ ሀገር አቀፍ የደም ልገሳ ዘመቻ ሊካሄድ ነው። ዘመቻውን የሚካሄደው በተማሪዎችና በወጣቶች ዙሪያ የሙስሊም ተማሪዎች ሊግ ነው። ሊጉ በሰጠው መግለጫ ላይ ተገኝታ የነበረችው አሚናት ሙሐመድ ዝርዝር አላት። በተማሪዎችና ወጣቶች ላይ የሚንቀሳቀሰው የሙስሊም ተማሪዎች ሊግ በሂጅሪ የዘመን አቆጣጠር በነገው ዕለት የሚጀምረውን የረቢዑል አወል ወርን አስመልክቶ ማነው በረሱል ሰለላሁ ዐለይሂ ወሰለም ስም ደም የሚለግሰው የተሰኘ የደም ልገሳና የግንዛቤ ማስጨበጫ ዘመቻ ሊያካሂድ መሆኑን አስታውቋል። ሙስሊም ተማሪዎች ሊግ ይህን ዘመቻ ይፋ ያደረገው ዛሬ ሐሙስ ነሐሴ 7 2018 በሰጠው መግለጫ ነው። በመግለጫው ላይ እንደተገለጸው የደም ልገሳ ዘመቻው የሚካሄደው ከነሐሴ 21 እስከ 24 2018 ከኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ጋር በመተባበር ነው። ዘመቻው ከአዲስ አበባ በተጨማሪ በክልል ከተሞችም የሚካሄድ ነው። የዘመቻው ፕሮጀክት ማናጀር አቶ አክረም መሐመድ የደም ልገሳ ንቅናቄው በአዲስ አበባ፣ ጅማ፣ አዳማ፣ ድሬዳዋ፣ ዲላን ጨምሮ በሌሎች 10 ከተሞች ይከናወናል ተብሎ እንደሚጠበቅ ተናግረዋል። ከደም ልገሳ በተጨማሪ ግንዛቤ የመፍጠር ስራም የዘመቻው አካል መሆኑን አክለዋል። የሊጉ የቦርድ አባል አቶ መንሱር አብደላ በበኩላቸው እምነትና ሌሎችንም ማንነቶች ሳይለይ ለ4 ቀናት ይቆያል ባሉት የደም ልገሳ ዘመቻ በሺዎች ከሚቆጠሩ በጎ ፈቃደኞች 5000 ዩኒት ደም ለማሰባሰብ በእቅድ መቀመጡን አስረድተዋል። በኢትዮጵያ የደምና ህብረ ህዋስ አገልግሎት የደም ለጋሾች መሪ ስራ አስፈጻሚ ዶክተር መላሽ ገላው በበኩላቸው ደም መለገስ ህይወት መለገስ ነው ያሉ ሲሆን ለሊጉ አስፈላጊውን ድጋፍ እንደሚያደርጉ ተናግረዋል። በክረምት መርሃ ግብር 150,000 ዩኒት ደም ለመሰብሰብ መታቀዱን የገለጹት ዶክተር መላሽ ሊጉ የጀመረውን ዘመቻ ማስቀጠል እንዳለበት የአደራ መልእክት አስተላልፈዋል። የሙስሊም ተማሪዎች ሊግ የደም ልገሳ ዘመቻ የሚያደርግበት ረቢዑል አወል ወር በእስልምና አቆጣጠር 3ኛው ወር ነው። ይህ ወር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የውልደት፣ የስደት እንዲሁም የህልፈት ወር ነው። በአብዛኛው ጉዳዮች ላይ መግባባት ተደርሶ በመጠናቀቅ ላይ እንደሚገኝ የምክክር ኮሚሽኑ አስታወቀ። ከሐምሌ 8 2018 ጀምሮ እየተካሄደ በሚገኘው የሀገራዊ ምክክር ኮሚሽን ጉባኤ በአብዛኛው አጀንዳዎች ላይ ከመግባባት ላይ መደረሱን የኢትዮጵያ ሀገራዊ ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናግረዋል። ምክትል ኮሚሽነሯ ዛሬ ሐሙስ ነሐሴ 7 2018 ምክክሩን በተመለከተ ጋዜጣዊ መግለጫ ሰጥተዋል። በዚሁ መግለጫ ላይ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አኑረው እየጨረሱ ነው ብለዋል። በምክክር ሂደቱ 500 አባላት ያሉ 8 ቡድኖች ስራቸውን እያጠናቀቁ እንደሆነም ገልጸዋል። በምክክር ሂደቱ ግጭቶችና አለመግባባቶች መኖራቸውን የገለጹት ምክትል ዋና ኮሚሽነሯ ሆኖም በአብዛኞቹ ተፈትተው መግባባት ላይ መድረሱን አስረድተዋል። ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሀሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይሄ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ
አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። የምክክሩ ቀጣይ ሂደት ተመካካሪዎቹ የተስማሙባቸውን ምክረ ሀሳቦች የሚቃረኑና ድግግሞሽ ያሉባቸውን ወደ አንድ ማምጣት ነው ብለዋል። ለዚህም ስምምነት ላይ የተደረሱ ምክረ ሀሳቦችን የሚያጣጥምና ወደ አንድ ለማምጣት የሚሰራ ቡድን መቋቋሙን ገልጸው ስራውንም ዛሬ እንደሚጀምር ጠቁመዋል። በሌላ በኩል ቅሬታ ያላቸው አካላት ቅሬታቸውን እየታየ እንደሚገኝና ውሳኔም እንደሚሰጥበት ጠቅሰዋል። በተለያዩ ሀገራት በኢመደበኛ ፍልሰት ምክንያት በአስቸጋሪ ሁኔታ የነበሩ ዜጎች ወደ ሀገር ቤት ተመልሰው ከቤተሰቦቻቸው ጋር እንዲቀላቀሉ እያደረገ እንደሚገኝ ኮሚሽኑ ገለጸ። በተለያዩ ሀገራት በኢመደበኛ ፍልሰት ምክንያት በአስቸጋሪ ሁኔታ የነበሩ ዜጎች ወደ ሀገር ቤት ተመልሰው ከቤተሰቦቻቸው ጋር እንዲቀላቀሉ እየተደረገ መሆኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለማርያም ገልጸዋል። የሳዑዲ አረቢያ ስደት ተመላሽ ኢትዮጵያውያን ሰብአዊ መብትና ክብራቸው ተጠብቆ ወደ ቤተሰቦቻቸው የማቀላቀሉ ስራ በተቀናጀ ሁኔታ እየተከናወነ መሆኑን ኮሚሽነሩ አስታውቀዋል። ኮሚሽነሩ ይህን የገለጹት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ከሳዑዲ አረቢያው ንጉስ ሰልማን የሰብአዊ እርዳታ ማዕከል ጋር በመተባበር ከስደት ተመላሾችን መልሶ ማቋቋም የሚያስችል የድጋፍ ስምምነት በተፈራረመበት ወቅት ነው። በስምምነቱ ወቅትም ከሳዑዲ አረቢያው ንጉስ ሰልማን የሰብአዊ እርዳታ ማዕከል የተበረከቱ ተሽከርካሪዎችና ሌሎች ቁሳቁሶች የድጋፍ ርክክብ ተካሂዷል። ኮሚሽነር አምባሳደር ሽፈራው ተክለማርያም በዚሁ ወቅት እንዳሉት ኢትዮጵያና ሳዑዲ አረቢያ ረዥም ዘመናትን የተሻገረ ታሪካዊ ትስስር ያላቸው ሀገራት ናቸው። የሀገራቱ ታሪካዊ ግንኙነትን በማህበራዊና ኢኮኖሚያዊ የትብብር መስኮች ወደ ስትራቴጂክ አጋርነት እየተሸጋገረ እንደሚገኝ ገልጸዋል። ላብነትም ከሀገራቱ የንግድና ኢንቨስትመንት አጋርነት ባሻገር በህጋዊ የስራ ስምሪትን በመከተል በርካታ ኢትዮጵያውያን በተለያዩ የሙያ መስኮች በሳዑዲ አረቢያ እየሰሩ መሆኑን ተናግረዋል። በኢመደበኛ ፍልሰት ወደ ሳዑዲ አረቢያ ተጉዘው በአስቸጋሪ ሁኔታ የሚገኙ ኢትዮጵያውያንም በዜጋ ተኮር የዲፕሎማሲ ትብብር ወደ ሀገር ቤት እንዲመለሱ እየተደረገ መሆኑን አንስተዋል። በማዕከሉ የተበረከተው የዕለት ደራሽና የማጓጓዣ ቁሳቁስ ድጋፍም የሀገራቱን የረዥም ዘመናት ወዳጅነትና ትብብር የበለጠ የሚያጠናክር መሆኑን አስረድተዋል። በኢትዮጵያ የሳዑዲ አረቢያ አምባሳደር አብዱላህ ሐሰን አልዛራኒ በበኩላቸው የኢትዮጵያና የሳዑዲ አረቢያ ታሪካዊ አጋርነት ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። የተደረገው ድጋፍ ለኢትዮጵያውያን ስደት ተመላሾች ለሚደረገው የሰብአዊ እርዳታ ድጋፍ የሚውል ሲሆን የሁለቱን ሀገራት የረዥም ጊዜ ወዳጅነትና የሰብአዊ ትብብር እሴት የሚያጎለብት መሆኑን መናገራቸውን ከኮሚሽኑ የተገኘው መረጃ ያመለክታል። ደቡብ አፍሪካ ኢትዮጵያን ጨምሮ 3 የአፍሪካ ሀገራት በ10 ሺዎች የሚቆጠሩ ዜጎቻቸውን ወደ ሀገራቸው ለመላክ ያወጣቸውን ገንዘብ እንዲመልሱላት ጠየቀች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር በ10 ሺዎች የሚቆጠሩ የውጭ ሀገር ዜጎችን ወደ ሀገራቸው ለመመለስ በተደረገው ዘመቻ ወደ 18.5 ሚሊዮን ዶላር ገደማ ወጪ ማድረጉን አስታውቋል። ሚኒስቴሩ በዓለም አቀፍ ግንኙነትና ትብብር ሚኒስቴር ዲርኮ በኩል ለኢትዮጵያ መንግስት ለማላዊና ለናይጄሪያ ኤምባሲዎች የወጣውን ወጪ እንዲተኩ የሚጠይቅ ደብዳቤ መላኩን ቢዝነስ ኢንሳይደር አፍሪካ ዘግቧል። የሀገር ውስጥ ጉዳዮች ዋና ዳይሬክተር ቶሚ ማኮዴ እንደገለጹት ሚኒስትሩ ስደተኞች ለማባረር ከተመደበለት 60 ሚሊዮን ራንድ በጀት እጅግ በጣም በላቀ ሁኔታ 292 ሚሊዮን ራንድ ወጪ አድርጓል። ከወጪ ውጪ ውስጥ ትልቁን ድርሻ የያዘው የትራንስፖርት ወጪ ሲሆን ይህም ህገወጥ ስደተኞችን ወደ ማቆያ ማዕከላትና ወደ ድንበር ኬላዎች ለማጓጓዝ መዋሉን አስታውቀዋል። የሀገር ውስጥ ጉዳዮች ሚኒስቴር ይፋ ባደረገው መረጃ እስከ ነሐሴ 1 2018 ድረስ 82875 የውጭ ሀገር ዜጎችን በማቆያ ማዕከላት በኩል ወደ ሀገራቸው እንዲመለሱ ተደርገዋል። ይህ አሃዝ ከሰኔ 23 በፊት የተመለሱትንና በቀጥታ በድንበር አስተዳደር ባለስልጣን የተሸኙትን አያካትትም። በደቡብ አፍሪካ የውጭ ዜጎችን ወደ ሀገራቸው መመለስ የተጀመረው
የተካሄደው የጸረ ስደተኞች ተቃውሞና ሁከት ከተቀሰቀሰ በኋላ ነው። ወደ ሀገራቸው ከተመለሱት ስደተኞች መካከል ማላዊ ከፍተኛውን ቁጥር ስትይዝ፣ ዚምባብዌና ሞዛምቢክ ተከትለዋል። በሀገሪቱ በሚያዝያ ወር ማገባደጃ ጸረ ስደተኛ ሰልፈኞች መጤጠል ተቃውሞ ሲያካሂዱ እንዲሁም ጥቃት ሲፈጽሙ እንደነበር ይታወሳል። ብራዚል በቀዳሚነት የምትመራው ዓለም አቀፉ የሐላል ምግብ ገበያ በ2029 $2 ትሪሊዮን ሊደርስ እንደሚችል አዲስ ጥናት አመለከተ። አህመድ አብዱራህማን ተጨማሪ አለው። ብራዚል የምትመራው ዓለም አቀፍ የሐላል ገበያ እንደ አውሮፓውያን አቆጣጠር በ2029 $2 ትሪሊዮን ሊደርስ እንደሚችል ያመለከተው ለ12ኛ ጊዜ የታተመው ስቴት ኦፍ ዘ ግሎባል ኢኮኖሚ 2025-2026 ሪፖርት ነው። በሪፖርቱ መሰረት የዘርፉ ገበያ እንደ አውሮፓውያን አቆጣጠር በ2024 $1.53 ትሪሊዮን የነበረ ሲሆን በ2029 ወደ $2.06 ትሪሊዮን ያድጋል ተብሎ ይጠበቃል። ይህም ለላኪ ሀገራት አዳዲስ ዕድሎችን የሚከፍት ነው። ለእስላማዊ ትብብር ድርጅት አባል ሀገራት የምትልከውን የምግብ ወጪ ንግድ በግንባር ቀደምነት የምትመራው ብራዚል በ2024 $3.33 ቢሊዮን የሚያወጣ ምግብ ለእስላማዊ ትብብር ድርጅት ሀገራት ገበያ አቅርባለች። ብራዚልን የሚከተሉት ቻይና $32.6 ሚሊዮን፣ ህንድ $28.7 ሚሊዮን፣ የተባበሩት አረብ ኤምሬትስ $21 ሚሊዮን እና ቱርክ $18.7 ሚሊዮን የሚያወጣ ምግብ ልከዋል። በብራዚል በተለይም ሐላል ሰርተፍኬት ያላቸው የዶሮ ስጋ ላኪዎች ወደ ሙስሊሙ ዓለም ገበያ በስፋት ገብተዋል። የሐላል ሰርተፍኬት ሂደት አጠቃላይ የምርት ሰንሰለቱ ከጥሬ ዕቃ መረጣ እስከ እርድ ማዘጋጀት፣ ማከማቸትና ማጓጓዝ ድረስ ከእስልምና ሕግጋት ጋር የተጣጣመ መሆኑን ያረጋግጣል። በእስልምና አስተምህሮ መሰረት የእንስሳት እርድ በሚፈጸምበት ወቅት ለምግብነት ሐላል ወይም የተፈቀደ ለመሆን የተቀመጠውን መስፈርት እንዲያሟላ ይጠበቃል። ከመስፈርቶቹ ውስጥ ስለት ያለው መሳሪያ መጠቀም፣ ለእርድ የሚቀርበው እንስሳ ጤናማ አቋም ላይ መገኘት እንዲሁም በአላህ ሱብሓነሁ ወተዓላ ስም መታረዱ ይጠቀሳል። ከሃይማኖቱ እሴት ባሻገር የሐላል ሰርተፍኬት የጥራት የታማኝነትና የምግብ ምልክት ተደርጎ እየተወሰደ እንደሚገኝም ጥናቶች ያሳያሉ። እነዚህ ሴቶች ሙስሊም ባልሆኑ ደንበኞች ዘንድም ከፍተኛ ግምት ይሰጣቸዋል። የሐላል ምግብ አቅርቦት በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ እድገት እያስመዘገበ የሚገኘው ሐላል ኢንዱስትሪ አንደኛው ዘርፍ ነው። 7 ዘርፎችን የሚያቅፈው ይህ ኢንዱስትሪ በስሩ እስላማዊ ፋይናንስ፣ ሐላል ቱሪዝም፣ ሐላል ፋሽን፣ ሐላል ሚዲያና መዝናኛ፣ የመድኃኒትና ሐላል መዋቢያዎችን የሚያካትት ነው። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ማነው በረሱል ሰለላሁ ዐለይሂ ወሰለም ስም ደም የሚለግሰው የተሰኘ ሀገር አቀፍ የደም ልገሳ ዘመቻ ሊካሄድ ነው። ከቆይታ በኋላ የኮሎምቢያ ዩኒቨርሲቲ በፍልስጤማውያን ተማሪዎችና ሰራተኞች ክስ ተመስርቶበታል። እንመለስበታለን። ይጠብቁን። የኮንጎ ዲሞክራቲክ ሪፐብሊክ የኢቦላ ወረርሽኝ በታሪክ እጅግ የከፋው ሊሆን እንደሚችል የዓለም ጤና ድርጅት አስጠነቀቀ። የጤና ባለስልጣናት ሊቆጣጠሩት ከሚችሉት በላይ በከፍተኛ ፍጥነት እየተስፋፋ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በታሪክ እጅግ የከፋውና በርካታ ሰዎችን ለህልፈት የዳረገ ወረርሽኝ እየሆነ እንደሚገኝ የዓለም ጤና ድርጅት አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰጡት መግለጫ ወረርሽኙ አሁን ባለው ፍጥነት ከቀጠለ ከ11,000 በላይ ሰዎች ለህልፈት ዳርጎ የክትባት ፍለጋው ያፋጠነውን እንደ አውሮፓውያን አቆጣጠር ከ2014-2016 በምዕራብ አፍሪካ የተከሰተውን የኢቦላ ወረርሽኝ ሊበልጥ እንደሚችል ገልጸዋል። በምስራቃዊ ኮንጎ የተከሰተው ይህ ወረርሽኝ ከተጠቁት 4,300 በላይ ሰዎች መካከል የ2,000 ሰዎች ህይወት ቀጥፏል። ይህም እስካሁን ከተመዘገቡት የኢቦላ ወረርሽኞች ሁሉ በከፍተኛ ፍጥነት እየተስፋፋ የሚገኝ
እንዲገኝ ያደርገዋል። ወረርሽኙ በይፋ የታወጀው በግንቦት ወር መጀመሪያ ቢሆንም በኋላ በተደረገ ጄኔቲክ ምርመራ ቫይረሱ በየካቲት ወር ጀምሮ ሲሰራጭ እንደነበር ታውቋል። ወረርሽኙ በከፍተኛ ፍጥነት እንዲስፋፋ ያደረገው ቡንዲቡዩ የተሰኘው የቫይረሱ አይነት ሲሆን ለዚህ ቫይረስ የሚሆን እስካሁን የጸደቀ ክትባትም ሆነ ሕክምና አልተገኘለትም። የዓለም ጤና ድርጅት የአደጋ ጊዜ ምላሽ ሰጪ ዳይሬክተር ዶክተር አብዱራህማን መሐሙድ እንደገለጹት አማካይ ግምት መሰረት በማድረግ ባስቀመጡት ግምት ወረርሽኙ በ6 ወራት ውስጥ ጣሪያው ላይ ሊደርስ ይችላል። ነገር ግን ሁኔታው ይበልጥ ከከፋ ሂደቱ ከ9 እስከ 12 ወራት ሊረዝም እንደሚችል ገልጸዋል። ከ2014 እስከ 2016 የተከሰተው የምዕራብ አፍሪካ ወረርሽኝ ከተያዙት 28,000 ሰዎች መካከል ከ11,000 በላይ ሰዎችን በመቅጠፍ በታሪክ እጅግ የከፋው ሆኖ ተመዝግቧል። ሜታ የአውስትራሊያ ታዳጊዎችን ክልከላ ለማስፈጸም 756,000 አካውንቶችን ማገዱን ገለጸ። የፌስቡክ እና ኢንስታግራም እናት ኩባንያ የሆነው ግዙፍ የቴክኖሎጂ ኩባንያ ሜታ እድሜያቸው ከ16 ዓመት በታች ባሉ የአውስትራሊያ ታዳጊዎች ተከፍተዋል ብሎ የጠረጠራቸውን ከ750,000 በላይ አካውንቶች ማገዱን በዛሬው ዕለት አስታውቋል። ኩባንያው ይህ እርምጃ የወሰደው በዓለም የመጀመሪያ የሆነው የታዳጊዎች የሶሻል ሚዲያ ክልከላ ሕግ በአውስትራሊያ ከተጣለ ወዲህ ነው። ከተቆጣጣሪ ተቋማት ሊሰነዘርበት የሚችለው የሕግ እርምጃ ለመከላከል ተጨማሪ አሰራሮችን ለመተግበር ቃል ገብቷል። ኩባንያው እንዳወጣው መረጃ ከሆነ ሕጉ በታህሳስ ወር ይፋ ከሆነበት ጊዜ አንስቶ እስከ ሰኔ ድረስ 462,000 የኢንስታግራም እና 294,000 የፌስቡክ አካውንቶችን አግዷል። ይህም እስከ ጥር ወር ድረስ አግዶት ከነበረው 331,000 የኢንስታግራም እና 173,000 የፌስቡክ አካውንቶች ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። በዓለም ላይ ግዙፍ የሆነው ይህ የሶሻል ሚዲያ ኩባንያ በከፍተኛ ሁኔታ ይቃወመው የነበረው ሕግ ለማክበር እንደሚፈልግ ቢገለጽም የአውስትራሊያ ኢንተርኔት ተቆጣጣሪ ባለስልጣን ግን ሜታን ጨምሮ ሌሎች መድረኮች ሕጉን ለማስፈጸም በቂ እርምጃ አልወሰዱም በሚል የሕግ ክስ ለማቅረብ እያጤነ እንደሚገኝ ሮይተርስ ዘግቧል። እስካሁን ሌሎች መድረኮች ሜታ ያወጣውን ይህ ያህል ዝርዝር መረጃ ይፋ ያላደረጉ ቢሆንም የአውስትራሊያ መንግስት መረጃና ገለልተኛ ጥናቶች እንደሚጠቁሙት ከሆነ ክልከላው በተጣለባቸው የመጀመሪያዎቹ 3 ወራት ውስጥ ከ10 ታዳጊዎቹ 8ቱ አሁንም በማህበራዊ ሚዲያዎች ላይ ይገኛሉ። የአውስትራሊያ መንግስት ማህበራዊ ሚዲያ በህፃናትና ታዳጊዎች አካላዊና አእምሯዊ ጤንነት ላይ የሚያደርሰውን ጉዳት ስጋት ውስጥ በማስገባት ታሪካዊ የተባለው ሕግ ያወጣው ታህሳስ 1 2018 ነበር። የኮሎምቢያ ዩኒቨርሲቲ በፍልስጤማውያን ተማሪዎችና ሰራተኞች ክስ ተመሰረተበት። የአሁንና የቀድሞ ፍልስጤማውያን ተማሪዎችና ሰራተኞች ስብስብ ታዋቂውን የአሜሪካ ዩኒቨርሲቲ ኮሎምቢያ በፍልስጤማውያን ላይ መድሎ በመፈጸምና በግቢው ውስጥ የሚደረጉ ፍልስጤምን የሚደግፉ እንቅስቃሴዎችን ኢላማ በማድረግ ክስ መስርተውበታል። በዚሁ ሳምንት በኒውዮርክ ግዛት ጠቅላይ ፍርድ ቤት የቀረበው ክስ እንደሚያሳየው ከጥቅምት 2016 በኋላ በጋዛ በሚገኙ ፍልስጤማውያን ላይ እስራኤል ከፈጸመችው የዘር ማጥፋት እርምጃ በኋላ ኮሎምቢያ ፍልስጤማውያን ተማሪዎች፣ መምህራንና ሰራተኞች ላይ መድሎ ፈጽሟል። በአቤቱታው መሰረት ዩኒቨርሲቲው ፍልስጤማውያንን መነሻ ያደረጉ የዘርና የፖለቲካ መነሻ ያላቸው ጥቃቶች በንቃት በመደገፍና በማሰራጨት ላይ ተሳትፏል። ይህንኑ በኮሎምቢያ ዩኒቨርሲቲ በተካሄዱ የጋዛ የድጋፍ እንቅስቃሴዎች ላይ የፍልስጤማውያን ተማሪዎች ዋና ተደራዳሪና ቃል አቀባይ በመሆን ሲሰራ የቆየው የቀድሞ የኮሎምቢያ የድህረ ምረቃ ተማሪ መሐሙድ ኸሊል በኤክስ ገጹ ላይ አስታውቋል። ከሳሾቹ እንደሚያስረዱት ዩኒቨርሲቲው የፍልስጤም ማህበረሰብ አባላትን ከተለያየ ትንኮሳ ተገቢውን ጥበቃ ሳያደርግላቸው ቀርቷል። ፍልስጤምን የሚደግፉ አክቲቪስቶች ደግሞ ፍትሃዊ ባልሆነና
አድሎ በተሞላበት የዲሲፕሊን ምርመራ እንዲያልፉ አድርጓል። በተጨማሪም ዩኒቨርሲቲው በፍልስጤማውያን ላይ ለተፈጸሙ አካላዊ ጥቃቶች ተገቢው ምላሽ አልሰጠም ሲል ክስ አቅርቧል። ከነዚህ መካከል የተማሪዎችን ባህላዊ ራስ መሸፈኛ በኃይል የማውለቅ ድርጊቶችና በጥር 2016 ፍልስጤምን በሚደግፍ የተቃውሞ ሰልፍ ላይ ጠረን ያለው ንጥረ ነገር የመርጨት ክስተቶችም ይገኙበታል። ኮሎምቢያ ዩኒቨርሲቲ በሂደት ላይ ባለው የህግ ክስ ላይ አስተያየት ለመስጠት ፈቃደኛ ለመሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።